ለራሱ ምርቃት የተገዛው በሬ ወግቶት ህይወቱ ያለፈው ተመራቂ ቀብር ስነ ስርዓቱ ዛሬ ተፈጽሞለታል። በደስታው ቀን ወደ ሀዘን የተቀየረውን ክስተት እንነግራችኋለን። ወንድማችን ሊቢያ ላይ ታግቷል በማለት ሐሰተኛ ገንዘብ ሲያሰባስቡ የነበሩ ግለሰቦች ተይዘዋል። እነዚህ ግለሰቦች ያልታገተ ሰው ታግቷል በማለት ነው ገንዘብ ያሰባሰቡት። 1 ሊትር ሲሰጡ ወይም ሲቀዱ ሙሉ 1 ሊትር አይደለም መለኪያው ብሏል የነዳጅና ኤነርጂ ባለስልጣን። ከነዳጅ ጋር የተገናኘውን ወይም ሸባን ጉዳይ በዜናችን ሰማላችሁ። በትግራይ ለአንድ ሳምንት ብቻ አብራው የኖረችውን የትዳር አጋሩን ገድሎ ተሰውሮ የነበረው ግለሰብ ተይዟል። ለአንድ ሳምንት ብቻ የቆየው ትዳር በአሳዛኝ መጨረሻ ተጠናቋል። የምትሰሙት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ባለፉት 5 ዓመታት 1000 የመንግስት የስራ ኃላፊዎች ላይ እርምጃ እንዲወሰድ ማድረጉን ከ17000 በላይ ሰዎችን በህገወጥ እስራት ማስለቀቁን ይፋ አድርጓል። ዛሬ ትሰማላችሁ። በመጨረሻም የጤና ባለሙያውን በደቦ ደብድበው የአካል ጉዳት ያደረሱ ግለሰቦች በእስራት ተቀጥተዋል። በቅርቡ የተፈጸመ ድርጊት ነው። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ከዚህ በመቀጠል መረጃዎችን አጠር አድርገን ለእናንተ እናደርሳለን። አብራችሁ ቆይታ ማደርገው እኔ ናርዶስ አለማየሁ ነኝ። ሰብስክራይብ እያደረጋችሁ ቻናላችን እንድትወዳጁ በድጋሚ ጠይቃችኋለሁ። በቀጥታ ወደ ዜናዎቹ እናልፋለን። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ህንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ለራሱ ምርቃት የተገዛው በሬ ወግቶት ህይወቱ ያለፈው አሳዛኝ ተመራቂ የቀብር ስነ ስርዓቱ መፈጸሙን ሰምተናል። የሰው ልጅ እንግዲህ ህይወትና መጨረሻዋ ምንኛ የማይታወቅ ተለዋዋጭ ዓለም ላይ እንዳለን ማሳያ ነው የተባለው። ዛሬ በደስታና በፈገግታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምጽ የተሰማበት ሆኗል። ይሄም የበርካቶች ልብ የሰበረ ጉዳይ ነው የሆነው በዛሬው ዕለት። በቅርቡ እንግዲህ በርካታ ዩኒቨርሲቲዎች በኢትዮጵያ ተማሪዎቻቸውን እያስመረቁ ነው። ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ በታላቅ ውጤት ተመርቆ ለነገው ህይወቱ ትልቅ ተስፋ ሰንቆ የነበረው ወንድም ፍስሐ አስማማው የምትመለከቱት አሳዛኝ ተመራቂ ወጣት ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱና ዛሬ ስርዓተ ቀብሩ መፈጸሙን ሰምተናል። የነገው የሀገር ተስፋ ለቤተሰቦቹ መከታ የብዙዎች ኩራት የነበረው ይህ ወጣት የለፋበትን የድካሙን ፍሬ አይቶ ገና ሳይጠግበው ሳያጣጥመው እንዲህ ባለ ሁኔታ በወጣትነቱ በአንድ በሬ ለደስታው ለድግሱ ሰው ተጠርቶ የሚበላው ተብሎ የተገዛው በሬ ወግቶት ህይወቱ አልፏል። በዚህም ህይወቱ መቀጠፉ እጅግ በርካቶችን ያሳዘነ ዜና ሆኗል። ከመሸ ይህ ተስፋ የተጣለበት ወጣት እንግዲህ ከአንድ ሳምንት በፊት ነበር ምርቃት ካባውን የደረበው። ወላጆችና ዘመድ አዝማድም የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ጎብ ከሚባል ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበረ። ይሄ እንግዲህ በምርቃት ልብስ ሽክ ብሎ የምትመለከቱት ወጣት ነው። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው ግዙፍ በሬ በድንገት ደንብሮ ወግቶት ህይወቱ ሊያልፍ ችሏል ማለት ነው። እንግዲህ ይሄ በርካቶችን ያሳዘነ ሁኔታ ነው። በአሳዛኝ ሁኔታ የቤተሰቡ ተስፋና ደስታ በአንድ ጊዜ በቅጽበት ወደ ሀዘን ነው የተለወጠው። በዚህ ወጣት ስኬትና ህልም ባጭር የተቀጨበት አሳዛኝ የቀብር ስነ ስርዓት ዛሬ በጋይንት ጎብ ቀራኒዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ በተገኙበት በርካቶች በተገኙበት ጓደኞቹ በተገኙበት የአካባቢው ማህበረሰብ በተገኘበት ተፈጽሟል። ከሞቱ አሟሟቱ እንዲሉ እንግዲህ በርካቶችን ያሳዘነ የበርካቶችን ልብ የሰበረ በገዛው በሬ
መወጋቱ የበርካቶችን ልብ ሰብሯል። ዛሬ ስርዓተ ቀብሩ መፈጸሙን የደረሱን መረጃዎች ያሳያሉ። ወንድማችን ሊቢያ ላይ ታግቷል በማለት በሐሰት ገንዘብ ሲያሰባስቡ የነበሩ ግለሰቦችን እንንገራችሁ። ኮምቦልቻ ከተማ ላይ የተለያዩ የገበያ ስፍራዎች ውስጥ የህዝቡን ርህራሄ ስሜት፣ የህዝቡን የዋህነት በመጠቀምና ህገወጥ የገንዘብ ማሰባሰቢያ ኩፖኖችን በማዘጋጀት ማጭበርበር ሲፈጽሙ የነበሩ ግለሰቦች የምትመለከቷቸው በጸጥታ ኃይሎች ቁጥጥር ስር መዋላቸውን የተሰማው እነዚህ ሰዎች ወጣት ገበሬ እምሻው በሊቢያ አጋቾች እጅ ወድቋል የሚል የሐሰት ታሪክ በመፈብረክ ወይም በመፍጠር አጋቾቹ የጠየቁትን 900,000 የኢትዮጵያ ብር ለማሟላት በሚል ማህበረሰቡን የዋህነቱን በመጠቀም ድጋፍ ሲጠይቁ እንደነበረ የጸጥታ ሁኔታዎች አመላክታሉ። ድርጊታቸውን ይበልጥ እውነተኛ ለማስመሰል ታዲያ የፖሊስ መምሪያን የሐሰት ማህተም በመጠቀም የተዘጋጁ የሐሰት የገንዘብ ማሰባሰቢያ ሰነዶችን ሲጠቀሙ እንደነበረ በቁጥጥር ስር ውለው የተናገሩት ጉዳይ ሆኗል ማለት ነው። ይህ በእንዲህ እንዳለ ታዲያ በእውነተኛው የስደት መስመር ላይ በርካታ ኢትዮጵያውያን ስደተኞች ነገ ህይወታችን ይለወጣል ብለው በሊቢያ በተለያዩ ሀገራት በየመን በበርካታ በረሃዎች ለአሰቃቂ እገታዎችና ለእገታ ማስለቀቂያ ገንዘብ ጥያቄዎች የተዳረጉ ባሉበት በዚህ ጊዜ ላይ መሰል አሳዛኝ ክስተቶችን እንደ ማጭበርበሪያ ዘዴ የሚጠቀሙ አካላት በከተማዋ መበራከታቸውን ይቅርታ ነዋሪዎችና የጸጥታ አካላት ገልጸዋል ማለት ነው። የከተማው የጸጥታ ተቋማት ማህበረሰቡ እንደዚህ አይነት መሰል አጠራጣሪ ወይም አዲስ ነገር ሲያይ ያልተረጋገጠ የልመናና የእርዳታ ማሰባሰብ እንቅስቃሴዎችን ሲመለከት በአስቸኳይ ጥቆማ እንዲሰጥ ጥሪ አቅርበዋል። በህገወጥ ድርጊቶች ላይ የተጀመረው ጥብቅ ቁጥጥርና ክትትልም ከዚህ በላይ ተጠናክሮ እንደሚቀጥል ነው የታወቀው። በተለያዩ አካባቢዎች ምናልባትም ደግነታችን ተጠቅመው ሊያጭበረብሩን ስለሚችሉ ጥንቃቄ አይለይን የተባለው። የነዳጅ ቅሸባ ጉዳይን እንመልከተው እስኪ። 1 ሊትር ሲሰጡ ወይም ሲቀዱ ሙሉ 1 ሊትር አይደለም መለኪያው ብሏል ነዳጅና ኤነርጂ ባለስልጣን ለሀገር ውስጥ መገናኛ ብዙሃን ሲገልጽ። የነዳጅና ኤነርጂ ባለስልጣን ከግንቦት 29 2018 ጀምሮ በበርካታ ከተሞች የድንገተኛ የኢንስፔክሽን ስምሪት በነዳጅ ማደያዎች የመቅጃ ማሽን ላይ ምርመራ አድርጎ 12 ማደያዎች ማሽኖቻቸው ትክክለኛ ልኬት ወይም ሜዠርመንት የማያሳዩና የነዳጅ ቅሸባ የሚፈጸምባቸው መሆኑን ማረጋገጡን ዛሬ ነው ያሳወቀው ማለት ነው። እንግዲህ እነዚህ ማደያዎችን በምትመለከቱት መልኩ ታያቸዋላችሁ። ባለስልጣኑ ማደያዎቹ ከሰኔ 23 2018 ጀምሮ እንደ ጥፋታቸው መጠን ከ1 እስከ 2 ወር የነዳጅ ጭነት እገዳ እንደተደረገባቸው ነው የገለጸው ማለት ነው። የሀገር ውስጥ መገናኛ ብዙሃን ስለ ጉዳዩ የጠየቃቸው የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት ናቸው። 1 ሊትር ሲቀዱ ሙሉ 1 ሊትር አይደለም መለኪያው 800-900 ሚሊ ሊትር ይሆናል። ለትነት የሚፈቀድ መጠን አለ። ከዛ በላይ መቀሸብ ግን ህገወጥነት ነው ያሉት እሳቸው። ማህበረሰቡ ላይ የሚያደርሰው ጉዳትም ቀላል እንዳልሆነ ነው የገለጹት። በሌላ በኩል አንዳንድ አሽከርካሪዎች ባለስልጣኑ የወሰደው እርምጃ ተገቢ መሆኑን በመግለጽ ነዳጅ እንዳያቀርቡ እርምጃ መወሰዱ በማደያዎች ላይ ተሽከርካሪዎች ነዳጅ ሲቀዱ ከስከዛሬው የበለጠ መስተጓጎል እንዳያስከትል የቅጣቱ አይነት ከዚህ የተለየ ቢሆን የሚል አስተያየት ሲሰጡ ተስተውለዋል ማለት ነው። መገናኛ ብዙሃንም ከነዳጅ አቅርቦት ጋር በተያያዘ ተሽከርካሪዎች ማደያ ላይ መጉላላት እንደሚገጥማቸው በተደጋጋሚ ቅሬታ የቀረበበት አንድ የመገናኛ ብዙሃን አለ። የተወሰደው እርምጃ ነዳጅ በሚቀዱ ተሽከርካሪዎች ላይ መጉላላት አያስከትልም ወይ? ከምን አንጻር ታስቦ የተወሰደ እርምጃ ነው ሲል ባለስልጣኑን ጠይቋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው እርምጃው መጉላላት አይፈጥርም ሲሉ ነው ምላሽ የሰጡት። እርምጃ በተወሰደባቸው ማደያዎች ምክንያት ምንም አይነት ችግር አይፈጠርም ነው ያሉት። አክለው ገና በአቅርቦት ላይ ችግር ይፈጥራል ተብሎ ህገወጦችን መደበቅ ተገቢነት የለውም ብለዋል። የማደያ ችግር አይደለም ያሉት ዶክተር ደስታው እርምጃ በተወሰደባቸው ማደያዎች ዙሪያ ሌላ ማደያ አለ፣ ቢያንስ 1 ወይም 2 ወይም 3 ይኖራል ሲሉ ነው ምላሽ የሰጡት። ለምሳሌ አዲስ አበባ ላይ ወደ 130 ማደያ ነው ያለው። 4-5 ማደያዎች ላይ ነዳጅ እንዳያቀርቡ እርምጃ ስለተወሰደ አቅርቦቱ ላይ ችግር አይፈጥርም። ሌሎችም አካባቢዎች ተመሳሳይ ነው የሚሆኑ ሲሉ ምላሽ ሰጥተዋል። እሳቸው ችግር ያለባቸው ከድርጊታቸው እንዲታረሙ ነው እርምጃ የምንወስደው። እስካሁን በወሰድናቸው እርምጃዎች በጣም ክሪቲካል የሆነ የአቅርቦት ችግር ያለበት የለም። ምክንያቱም በአንድ ከተማ ውስጥ ከ3-4 በላይ ማደያ ነው ያለው ብለዋል።
ማህበራዊ ሚዲያ ላይ ቅሬታ የቀረበው አሁን በቅርቡ ነው። እኛ ኦፕሬሽን የምንሰራው ደግሞ በተደጋጋሚ ነው። ግንቦት 29 ነው የሚለው ደብዳቤው እንደታየው እንግዲህ በቅርቡ ነው። ልክ የኢንስፔክሽን ስራው ሲጀመር ማስጮህ የተጀመረው ሲሉ በማህበራዊ ሚዲያ ላይ የሚተላለፈውንም ጉዳይ ጠቅሰውታል ማለት ነው። እርምጃ የተወሰደባቸው በቀጣይ ቀናት ይፋ የሚደረጉ ሌሎች ማደያዎች አሉ ሲሉም ጠቁመዋል። ዋና ዳይሬክተሩ ስንት እንደሆኑ ሲጠየቁም በተቋሙ የፌስቡክ ገጽ ላይ ይገለጻል ሲሉ ምላሽ ሰጥተዋል። እሳቸው በትግራይ አንድ አሳዛኝ ክስተት ተከስቷል። ለአንድ ሳምንት ብቻ አብራ የኖረችውን የትዳር አጋሩን ገድሏታል። ይሄ ግለሰብ የምትመለከቱት ትዳር ውስጥ አለመግባባቶች ይኖራሉ። በፍቅር ግንኙነት ውስጥ ግጭቶች ሊኖሩ ይችላሉና በእንደዚህ አይነት ሁኔታ የሚጠናቀቁ ትዳሮች ግን አሳዛኝ ይሆናሉ። በትግራይ ክልል ጽራእ ወንበርታ ወረዳ እንግዲህ በአንድ ከተማ ሰኔ 25 ቀን 2018 የባለቤቱን የወይዘሮ ሸዊት አረጋዊን ሕይወት በማጥፋት ወንጀል ተጠርጥሮ የነበረ ግለሰብ ለ5 ቀናት በተደረገ በጣም ጥብቅ የሆነ ክትትል ሰኔ 30 ከሰሞኑ ምሽት ላይ በትግራይ ፖሊስ ቁጥጥር ስር መዋሉን ሰምተናል። የክልሉ ፖሊስ እንዳስታወቀው ደግሞ ተጠርጣሪው ግለሰብ ወንጀሉን ከፈጸመ በኋላ ያስመልጠኛል ወዳለው አካባቢ ሄዶ ተደብቆ የነበረ ቢሆንም የፖሊስ አባላቱ ባደረጉት ረቂቅ ክትትልና ህብረተሰቡ ባሳየው ያልተቆጠበ ትብብርና ርብርብ ሊያዝ ነው የቻለው ማለት ነው። ፖሊስ ከተጠርጣሪው ባገኘው የመጀመሪያ ደረጃ ቃል ላይ እንደተረጋገጠው ከሆነ እነዚህ ጥንዶች ሚያዝያ 19 2018 ጀምሮ የጋብቻ ስርዓት የፈጸሙ ናቸው። ቅርብ ጊዜ ነው የተጋቡት። እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበረ ባንድ ላይ መኖር የጀመሩት። ይሁንና ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት ወይም ግጭት የተነሳ ተጠርጣሪው የባለቤቱን ሕይወት ሊያጠፋ እንደቻለ ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅት በተጠርጣሪው ላይ በምትመለከቱት ግለሰብ ላይ የተጀመረው ሙሉ የምርመራ ሂደት በማጠናቀቅ አስፈላጊውን መረጃ በቀጣይ ለህብረተሰቡ ይፋ አደርጋለሁ ሲል ፖሊስ ጨምሮ መግለጹን የደረሱ መረጃዎች ያሳያሉ። በዚህ መልኩ ይቺ ሙሽራ በአንድ ሳምንት የትዳር ቆይታዋ መጨረሻዋ ግድያ ሆኗል ማለት ነው። የሰብአዊ መብቶች ኮሚሽን ባለፉት 5 ዓመታት በ1000 የመንግስት የስራ ኃላፊዎች ላይ እርምጃ እንዲወሰድ ማድረጉን ከ17000 በላይ ሰዎችን ከህገወጥ ስርዓት ማስለቀቁን ይፋ አድርጓል። የኢትዮጵያ ሰብአዊ መብቶች ኮሚሽን እንግዲህ ከ2019 እስከ 2003 ለ5 ዓመታት የሚያገለግል ስትራቴጂክ እቅድ ዛሬ ሐምሌ 2 በዋና መስሪያ ቤቱ ይፋ አድርጓል ማለት ነው። እቅዱን ለመተግበር 7.6 ቢሊዮን ብር ያስፈልጋል ነው የተባለው። ኮሚሽኑ ይፋ ያደረገው ስትራቴጂክ እቅድ ከትላንት ሐምሌ 1 ትላንትና ረቡዕ ጀምሮ ስራ ላይ መዋሉን ኮሚሽኑ አሳውቋል። ዛሬ ይፋ የተደረገው ስትራቴጂክ እቅድ ደግሞ ከ2014 ጀምሮ እስከ 2018 ሲያገለግል የነበረ እቅድ ማብቃቱ ነው ማለት ነው። ስለዚህ የሚተገበረው ስትራቴጂክ እቅድ የተዘጋጀው በፍጥነት እየተለወጠ ላለው የሰብአዊ መብቶች ሁኔታ ምላሽ ለመስጠት ኮሚሽኑ ወቅታዊም ሆነ አዳዲስ ችግሮችን ለመቋቋም በሚያስችል ቁመና ላይ እንዲገኝ ለማድረግ ያለመ መሆኑ ነው የተጠቀሰው። ከዛ ባሻገር በ2014 እስከ 2018 ዓመተ ምህረት ስትራቴጂክ ዘመን የተመዘገቡ ስኬቶች ሰነዱ ሲዘረዝር ባለፉት 5 ዓመታት አስተውሉ፣ ባለፉት 5 ዓመታት ከ17328 በላይ ሰዎችን ከህገወጥ ስርዓት ማስለቀቅ ተችሏል። 5663 ሰዎች ደግሞ የሰብአዊ መብት ጥሰት ሪፖርት አድርገዋል ብሏል ሰነዱ። 1116 የመንግስት የስራ ኃላፊዎች ላይ ደግሞ እርምጃ ተወስዷል ማለት ነው። የጤና ባለሙያውን በደቦ የደበደቡትን ግለሰቦች ታስታውሳቸዋላችሁ። የጤና ባለሙያውን የደበደቡት እነዚህ ግለሰቦች ዛሬ ቅጣት ማግኘታቸው ተሰምቷል። ሮቤ ከተማ አስተዳደር አዶሼ ክፍለ ከተማ ሮቤ የተሽከርካሪ መናኸሪያ ውስጥ እንግዲህ አንድን የጤና ባለሙያ በደቦ የደበደቡ ወጣቶች በስርዓት እንደተቀጡ ሰምተናል። እንደ ሮቤ ከተማ አስተዳደር ፖሊስ መምሪያ ኮሚኒኬሽን ጽህፈት ቤት ኃላፊ እንደተናገሩት ከሆነ አንደኛው ሱልጣን ሁሴን፣ ሁለተኛ ኢብራሂም ሁሴን፣ ሶስተኛ ቦንሳ አወሎ የተባሉ እነዚህ ሰዎች አንደኛ የተከሳሽ የእጅ ስልክ ጠፋ በሚል ሰበብ በአንድ የጤና ባለሙያ ላይ እንደምታስታውሱት በደቦ ከፍተኛ ድብደባ በማድረስ የአካል ጉዳት አድርሰው ነበረ። ማህበራዊ ሚዲያ ላይ በሰፊ የተሰራጨ ቪዲዮ ነበር፣ በርካቶችንም ያስቆጣ ነበረ። ሚያዝያ 8 ቀን 2018 ከጠዋቱ 1 ሰዓት ተኩል ላይ
አሮጌው መናኸሪያ ውስጥ የጊነር ከተማ ጽፈት ቤት ጤና ባለሙያ የሆኑትን ዋቆ ከድር የተባሉ ይህንን ሰው የአንደኛ ተከሳሽ ሞባይል በመጥፋቱ አንተ ነህ የወሰድህ በሚል ያልተረጋገጠ ማስረጃ በቡድን ተደራጅተው የድብደባ ወንጀል ፈጽመውባቸዋል። ባልተጣራና ባልተረጋገጠ ጉዳይ በመቀናጀት የፈጸሙት የድብደባ ወንጀል በማህበራዊ ሚዲያ ላይ እንደምታስታውሱት በጣም ሰፊ የሆነ ቁጣ አስከትሎ ነበረ። ድብደባው በቪዲዮ የተደገፈ ስለነበር ማለት ነውና ፖሊስ በወቅቱ ሁኔታውን ተከታትሎ የድርጊቱን ፈጻሚ ወጣቶችን በቁጥጥር ስር በመዋል የምርመራ መዝገቡን በተለያዩ ማስረጃዎች አጣርቶ መዝገቡን ለአቃቢ ሕግ ልኳል። አቃቢ ሕግ እንግዲህ ከፖሊስ የቀረበለትን ደግሞ ምርመራ መዝገብ ተመልክቶ በውንብድና ወንጀል ክስ ነው የመሰረተባቸው። ክሱን ደግሞ የተመለከተው የሮቤ ከተማ አስተዳደር ከፍተኛው ፍርድ ቤት ሐምሌ 1 ቀን 2018 በዋለው ችሎት እያንዳንዳቸው በ2 ዓመት ከ3 ወራት እስራት እንዲቀጡ ወስኖባቸዋል ማለት ነው። በዚህ መሰረት ቅርብ ጊዜ በፊት እናንተም እንደምታስታውሱት በዚህ መልኩ የተደበደቡት እኚህ የጤና ባለሙያ ደብዳቤዎቹ በዛሬው ዕለት በሕግ እርምጃ ተወስዶባቸዋል። ውድ ቤተሰቦቻችን ምናከብራችሁ ምንወዳችሁ አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። አብሬያችሁ የቆየሁት እኔ ናርዶስ አለማየሁ ነበርኩኝ። ከሰኞ እስከ አርብ ድረስ ለእናንተ ያለመታከት ዜናዎችን እናደርሳለን። ግን ሰብስክራይብ እንድታደርጉ ደጋግሜ ጠይቃለሁ። ለነበረን ጊዜ ከልብ ነው ማመሰግነው። ቀሪ ምሽታችሁ ቆንጆ እንዲሆንላችሁ እመኛለሁ። መልካም ጊዜ